ያው ከትዳር ውጭም ያለ ነገር ቢሆንም ትዳር ውስጥ ደግሞ ሲሆን የበለጠ ባሎች ሚስቶቻቸውን ረጅም ሰዓት በመቆየት ለማስደሰት በመፈለግ ቪያግራ የመጠቀም ቴንደንሲ አለና ብዙ ጊዜ ጋሻ ይዞ ራስን ነፃ ለማውጣት የሚደረግ ነገር አለ። መቆየት በራሱ ተፈጥሯዊ እንትን አይደለም። ምናልባት የፊልሞች የተለያዩ ነገሮች ተጽዕኖ ያመጣው አንደኛው ነገር ነው። በትዳር ውስጥ መፈጠር ያለበት በትዳር አጋር የመርካት ወይም ደግሞ ትዳር ሲቀር ወደ ማስተርቤሽን የመግባት ቴንደንሲ አለና ባለትዳሮች ላይም የሚታየው ኢቨን የሴክሹዋል ፍላጎት ሲኖር ራሱ መግለጽን መፍራት፣ ብቸኝነትም አለ አይደል? ከሰው ጋር ሆነንም ብቸኝነት ሊሰማን ይችላል። ኦሬዲ አጋር ያለው ሳቲስፋክሽን ላይ መድረስ እየቻለ ያ ሰው እንዴት ራስ በራስ ማርካት ውስጥ ይገባል? መግባቱንም ኢቭን አምነው የማይቀበሉ ብዙ ሰዎች አሉ። እንግዲህ በስነ ልቦናው ፐርፎርማንስ አንዛይቲ እንለዋለን። ስለዚህ በዛ አንዳንድ የተጋነነ ሐሳብ አእምሯችን ውስጥ እናስገባና ያንን ነገር ማጣት ምናልባት ቶሎ መጨረስ ሊሆን ይችላል፣ በጣም ዘግይቶ መጨረስ ሊሆን ይችላል። ሰው በቃላት ብቻ አይደለም እንዲሁም ደግሞ ሴክሹዋሊ ደንብ ኮሙኒኬት ማድረግ አለበት ብዬ አስባለሁ። የመፍትሄው ነገር ውስጣችን ከሌለ ቀላሉና የተሳሳተው አማራጭ ራስን ማጥፋት ይሆናል ማለት ነው። እሺ አቶ ዳዊት እንኳን ደህና መጣ ወደ ምልክ ፖድካስት። እንኳን ደህና ቆያችሁ። እሺ እንግዲህ ያው እርግጠኛ ነኝ የማያውቁ ሰዎች ስለሚኖሩ በተወሰነ መልኩ ራስን አስተዋውቅልን። እሺ በሙያዬ ክሊኒካል ሳይኮሎጂስት ነኝ። እንግዲህ ከአእምሮ ጤና ማማከር ጀምሮ በልጆች አስተዳደግ፣ በወላጆች ስልጠና እንዲሁም ዘርፈ ብዙ ተያያዥ በሆኑ ሁኔታዎች ላይ በሬዲዮም በአካል በማማከርም በሚዲያውም ላይ አገልግሎት ሰጥ ቆይቻለሁ። ኦኬ በጣም ደስ ይላል። እንግዲህ እኛም ደስ ብሎናል ስለተቀላቀልከን። ልህቀን ብለው ደግሞ የሚመጡ ሰዎችን እንደምታግዛቸው ብዙ አቅጣጫ እንደምታሳያቸው ካለህም ልምድ አንጻር እርግጠኞች ነንና እዚህም ፖድካስት ላይ ደግሞ ለሚያዩን ሰዎች በሰፊው ብዙ ሀሳቦችን እናነሳለን ከዚህም በኋላ። ስለዚህ በአንተ በኩል በጣም ብዙ የተሻለ ነገር ማግኘት ይችላሉ ብዬ አምናለሁኝ። በዚህ ልብ እንዲቀበሉ ማለት ትፈልጋለኝ። ዛሬ እንግዲህ የመጀመሪያ ፖድካስታችን እንደመሆኑ መጠን ከአንተ ጋራ ስለ ተግባቦት ወይም ኮሚኒኬሽን በትዳር ውስጥ ምን መሆን አለበት፣ ጤናማ ኮሚኒኬሽን ምንድን ነው፣ ጤናማ ያልሆነስ ደግሞ ምን አይነት ባህሪያት እንደሚያሳይ የመፍትሄ ሀሳቦችንም ጠቀሙ አድርገን ደግሞ ስለ ትዳርና የአእምሮ ጤና እንዲሁም ስለ ማስተርቤሽን በተወሰነ መልኩ እናያለንና ወደ መጀመሪያው እንሂድ። በትዳር ውስጥ ጤናማ ተግባቦት ወይም ደግሞ ጤናማ ኮሚኒኬሽን አለ። ስለዚህ ወደ መጀመሪያው ሀሳባችን እንሂድና በትዳር ውስጥ ብዙ ኬዞች ላይ አንተም ያጋጥመሃል ብዬ አስባለሁ። እኔም ካጋጠሙኝ በጣም ብዙ ባለ ትዳሮች መግባባት ይፈልጋሉ፣ ማውራት እንደሚያወሩ ያውቃሉ፣ ማለት የማውራት ልምድ አላቸው፣ ግን አይግባቡም ነገርና ቋንቋችን ተደበላለቀ፣ መግባባት አልቻልንም፣ በዚህ ምክንያት ልንፋታ ነው እያሉ በጣም ብዙ ሰዎች ወደ ቢሮአችንም ይመጣሉና ጤናማ የሚባለው ኮሚኒኬሽን ወይም ተግባቦት ምንን ያካተተ ነው ወይም ምን ማለት ነው ጤናማ ነው ስንል? እንግዲህ በጣም ጥሩ ጥያቄ ነው። ምናልባት ተግባቦት ምንድን ነው ከሚል ልነሳና ይሄኛውንም ጥያቄ መጣበታል። እንግዲህ ተግባቦት ስንል የሐሳብ መለዋወጥ ብቻ ሳይሆን የስሜት ትስስርንም የሚያጠቃልል ነው። ስለዚህ ሐሳብ መለዋወጡ ላይ ሳይሆን ስሜታዊ ትስስር ተፈጥሯል አልተፈጠረም የሚለውንም አጽንኦት መስጠት የሚጠቅም ይመስለኛል። እውነት ነው። ስለዚህ የስሜታዊ ትስስር መገለጫዎቹ ብዙ ናቸው። ከነዛ መካከል ምን ያህል መደማመጥ ችለዋል የሚለው አንደኛው ነው። እንግዲህ አክቲቭ ሊስኒንግ የምንለው ነው። ስለዚህ ብዙ ጊዜ መልስ ለመመለስ ነው የምንሰማው ወይስ አጋራችንን ለመረዳት ነው? ስለዚህ አጋርን ለመረዳት ትኩረት አድርጎ መስማት የመጀመሪያው የተግባቦት ወሳኝ ነገር ነው። ስለዚህ እንግዲህ አክቲቭ ሊስኒንግ አንደኛው ብለናል። ሁለተኛው ደግሞ ለአጋራችን ምን ያህል የስሜታዊ ደህንነት መፍጠር ችለናል ነው። እንግዲህ ብዙ ጊዜ ለአጋራችን ድክመታችንንም ስንፍናችንን የትኛውንም ነገር ገልጸን እናሳያለን። ስለዚህ ምን ያህል አጋራችን በስሜት ምን እንበለው ቨልነራብል ሲሆን ተጋላጭ ሲሆን ምን ያህል ጥሩ ስሜት ይሰማዋል
ስለዚህ ጤናማ የሆነ ኮሚኒኬሽን ካለ ሚስጥራችንን ድክመታችንን ለመግለጽ አንፈራ ኦኬ ሴፍ እንደሆነን ይሰማናል በትክክል እንደዛ አይነት ስሜት ይሰማል ማለት ነውና ብዙ ባለትዳሮች ላይም የሚታየው ኢቭን የሴክሹዋል ፍላጎት ሲኖር ራሱ መግለጽን መፍራት ብቸኝነትም አለ አይደል ከሰው ጋር ሆነንም ብቸኝነት ሊሰማን ይችላል መጨነቅ ሊሆን ይችላል ብቻችንን መሆን እንፈልግ ይሆናል በጣም ብዙ ዘርፈ ብዙ ሐሳቦች አሉ ስለዚህ በዛ ሁኔታ ውስጥ ምን ያህል ምቹ ሁኔታ ተፈጥሯል ስለዚህ ምቹ ሁኔታ ካለ ኮሚኒኬሽኑ ጥሩ ነው ጤናማ ነው የተሻለ ነው ማለት እንችላለን ማለት ነው እውነት ነው እዚህ ጋር ላቋርጥህና በጣም ብዙ ሴቶች በተለይ የሚያነሱት ጥያቄ ነው በካውንስሊንግ መካከል የሚያጋጥመኝ እንዲሁም ሶሻል ሚዲያ ላይም የምመለከታቸው አንዳንድ ነገሮች አሉና አግብቼ በትዳር 10 ዓመት ሞልቶኝ 5 ዓመት ሆነኝ ብቻ ባለትዳር ሆነው የብቸኝነት ስሜት ይሰማኛል ባሌ እንደሚረዳኝ አላስብም ያው ሴቶች በብዛት ሴቶች ከኢሞሽን ጋር የመቀራረባችንን ያህል የሚረዳንን የመፈለግ ነገር አለና ባሎች እዛ ቦታ ላይ ሳይገኙ ሲቀሩ በጣም ብዙ ሴቷ የምትሰበርበት ነገር እንግዲህ አስበው ትዳር ውስጥ ሆነ የብቸኝነት ስሜት ሲሰማ ትንሽ ከባድ ይመስለኛልና አይ ቲንክ እሱም የኮሚኒኬሽን ችግር ነው ማለት እንችላለን ልክ ነው አሁን ድርሻችንን ማወቅ የሚለው ውስጥ ማካተት እንችላለን አሁን ባል የራሱ ድርሻ አለው ሚስትም የራሷ ድርሻ አላት ስለዚህ ባል እንደ አጋር የሚስትን ስሜት መረዳት ይበልጥ ደግሞ ልጅ ከመጣ በኋላ ከወሊድ በኋላ የሚኖር ወቅቶች ላይ በችግር ጊዜም በብዙ ነገር ውስጥ መረዳታችንን እንግዲህ አጋሮቻችን ማወቅ ይፈልጋሉ ይበልጥ ሚስቶች ያ ደግሞ እንደ ወንድ ያንን አጋርነት መስጠት መረዳት ማዳመጥ አሁን ኮሚኒኬሽን ስንል ማውራት ብቻ አይደለም አሁን በማውራት የምንግባባው በፐርሰንት ስናየው 7% ያህል ነው በቃል የምንግባባው ስለዚህ ከዛ በላይ የሚሆነው ወደ 38% የሚሆነው ግን በአገላለጽ ነው አንድ ቃል መነገሩ ብቻ ሳይሆን የተነገረበት መንገድም ይወስነዋል እውነት ነው ስለዚህ 38% የሚወስደው ቅላጼው አነጋገራችን አኳኋናችን የሰውነት እንቅስቃሴያችን አዎ እንግዲህ አካላዊ እንቅስቃሴውን ደግሞ አሁን አነጋገሩ አገላለጹ ወደ 38 አስጠጋ ነው አካላዊ እንቅስቃሴያችን ደግሞ የቀረውን 55% ይይዛል ማለት ነው ዋው በጣም ብዙ ነው በጣም ብዙ ስለዚህ አንዳንዴ ዝም መባባሉ ብቻ አይደለም የሚጎዳው ዝምታው የተገለጸበት መንገድ ይጎዳል አካላዊ እንቅስቃሴም ቅላጼው ሁኔታው ስለዚህ ኮሚኒኬሽን ስንል ሶስቱንም ያጣጣመ ቢሆን የበለጠ ጥሩ ነው ማለት ነው እንዲያውም ከንግግሩ በላይ አነጋገሩ ይወስነዋል ማለት ነው በዝምታ ውስጥ መግባባት አለኩ መልእክት መለዋወጥ አለ እውነት ነው ያ ስለሆነ እንግዲህ ጤናማ ነው ወይም የተሻለ ነው ብለን እንግዲህ በእነዚህ ሶስት እይታዎች ብናየው የበለጠ ይረዳናል ቃል 7% ይይዛል ቅላጼው ወይም አነጋገሩ 38 ይይዛል አካላዊ የተቀረው እንቅስቃሴ ደግሞ 55% ይይዛል ማለት ነው በጣም ብዙ ሰው ግን ቃል የሚያተኩር ነው የሚመስለኝ ብዙ ነገሮች ላይ ተናግረን ለማሳመን ነው አንተም እንዳልከው ማዳመጥም የኮሚኒኬሽን አንዱ አካል መሆን መቻል አለበት አንዳንድ ሰውን ካየ የራሱን ነገር ይናገራል ያ ሰው መናገር ሲጀምር ገና በቃ ምናምን ብሎ ይሄዳል በሱ ቤት ኮሚኒኬት አድርጌያለሁ ብሎ ነው የሚያስበው ግን ብዙ ትዳሮች ላይ የምናየው ክፍተት ወይ ባል ወይ ሚስት የራሳቸውን ሀሳብ መናገር ማዳመጥ የለበትም ግን ደግሞ በትክክል ኮሚኒኬት አረግን ሲባል የሰውነት እንቅስቃሴ ራሱ ምን ያህል ቫልዩ እንዳለው 55 ማለት እንዳለ ከሁሉም ፐርሰንቶች ከፍተኛው ነውና ያ ስለዚህ በጣም መልካም ነገር እያወራን የሰውነት እንቅስቃሴያችን ያንን ካላሳየ ብዙ ጸቦች የመፈጠር ቴንደንሲ አላቸው ማለት ነውና ይሄንን ነገር ደግሞ ሴቶችም ላይ ወንዶችም ላይ እንመለከታለን ባሌ እንደዚህ አለኝ ብላ ምንም ቃል ሳይናገራት በጣም ውስጧ የሚሰበር ሴት ትኖራለች ባልም ደግሞ ሚስቴ የሆነ አይነት አስተያየት አየችኝ ብሎ እንትን ይላል ይሄንን ሌላ ሰው ላይ ያረዳው ይችላል ግን የመስበር አቅም ካለው ያ ነገር ቫልዩ አለው ማለት ነው አንተም እንዳልከው 55% ደግሞ በጣም ትልቅ ስለሆነ ማለት ነው ጤናማ ያልሆኑ ትሴትኞቹ ናቸው እንግዲህ ጤናማ ያልሆኑ ግንኙነቶች ያው የሚገለጹባቸውን ሐሳቦች እናንሳ እሺ እንግዲህ በጋብቻ ማማከር ሂደት ውስጥ የተጠኑ ብዙ ጥናቶች አሉ
እነዛ ጥናቶች እንደሚያሳዩት ከሆነ 4 አሉታዊ የሆኑ የኮሙኒኬሽን መገለጫዎች አሉ። የመጀመሪያው ትችት ነው። በትችት ማውራት ማለት ነው። ስለዚህ አንዱን አካል ተጠያቂ አድርጎ የማውራት የመግለጽ ሂደት አንደኛው ነው። እንግዲህ አስፈላጊ ከሆነ በምሳሌም እናነሳቸዋለን ግልጽ ካልሆነ። ሁለተኛው ደግሞ ንቀት ነው። ስለዚህ በንቀት መናገር። ስለዚህ ንቀት እንደዛው ኮሙኒኬሽኑ ወይም ተግባቦቱ ጤናማ ለመሆኑን ያሳያል፣ ጤናማ እንዳይሆንም ያደርጋል። ሶስተኛው ደግሞ ራሱ ዝምታ ነው። በቃ ዝም ብሎ ወይ ወደ ራሱ ክፍል መግባት ወይ ወደ ስልክ መሆን ወይ ወደ ቤተሰብ ቤት መሄድ፣ በቃ ዝም። ኩርፊያ ልንለው እንችላለን። ኩርፊያም እዛ ውስጥ ይካተታል። ስለዚህ ዝም ማለት ምንም መልስ አይሰጥም ማለት ነው። ስለዚህ እነዚህ ነገሮች ዋና ናቸው። እንደ አራተኛ ደግሞ ራስን መከላከል። ብዙ ጊዜ ጋሻ ይዞ ራስን ነፃ ለማውጣት የሚደረግ ነገር አለ። እሱን ትንሽ ታብራራልናለህ? ይሄ ማለት ምንድነው? የሆነ ነገር ሲከሰት እኔ አይደለሁም ነው። እኔ አይደለሁም አንቺ ነሽ። ስለዚህ ራሱን መከላከል ላይ ማተኮር ማለት ነው። ችግሩ ላይ ብናተኩር የበለጠ ይሻላል። ስለዚህ ይበልጥ የሚመከረውም አሁን ጤናማ እንዲሆን የሚያደርገው ነገር በአብዛኛው ምንድነው? እኔ የሚለውን ስቴትመንት መጠቀም። ለምሳሌ ይህንን ቤት ያዘበራረከው ለምንድን ነው? አንተ አለበት አይደል? ስለዚህ እንዲህ አይነት አገላለጽ ሲሆን በጣም ያስከፋል አይደል? ሁለተኛውም ሰው ኦፌንድድ እንዲሆን ሊያደርግ ይችላል። ከውጪ ስመጣ ቤቱ ዝብርቅርቅ ብሎ ሳየው ቅር ይለኛል። አሁን ወደ ራሷ ወስዳ ነው ይሄን ሐሳብ ያነሳችው። ስለዚህ እንዲህ አይነት አገላለጾች ኮሙኒኬሽኑ ጤናማ እንዲሆን አዎንታዊ በሆነ መልኩም እንዲገለጹ እድል ይሰጣል ማለት ነው። እንግዲህ እነዚህ በብዙ ትዳሮች ውስጥ የሚታዩ ግጭቶች የግጭት መንስኤዎች ናቸው። ጤናማ ተግባቦት እንደሌለም የሚያመላክቱ ናቸው ማለት ነው። ያው እንግዲህ ተግባቦት ስንል ወይ ኮሙኒኬሽን ስንል ሰው በቃላት ብቻ አይደለም፣ እንዲሁም ደግሞ ሴክሹዋሊ በደንብ ኮሙኒኬት ማድረግ አለበት ብዬ አስባለሁኝና ትዳር ውስጥ ብዙ ጥንዶች ሴክሹዋል ኮሙኒኬሽናቸው ጥሩ ባለመሆኑ ምክንያት ወይም በጾታዊ ግንኙነት ዙሪያ በግልጽ ባለማውራት ምክንያት በትዳር ውስጥ መፈጠር ያለበት በትዳር አጋር የመርካት ወይም ደግሞ ሳቲስፋይድ የመሆን ነገር ሳይፈጠር ሲቀር ወደ ማስተርቤሽን የመግባት ቴንደንሲ አለና በጣም ብዙ ሰው አያምንም ይሄንን ነገር። ስለ ማስተርቤሽን ሲነሳ በቃ ወጣት ወንዶች ብቻ የሚያረጉት ወይ ወጣት ሴቶች ብቻ የሚያረጉት ነገር ተደርጎ ይወሰዳልና ትዳር ውስጥ ኦሬዲ አጋር ያለው ሳቲስፋክሽን ላይ መድረስ እየቻለ ያ ሰው እንዴት ራስ በራስ ማርካት ውስጥ ይገባል? መግባቱንም ኢቭን አምነው የማይቀበሉ ብዙ ሰዎች አሉ። ታዲያ በትዳር ውስጥ ማስተርቤሽን አለ ካለስ ደግሞ በምን ምክንያት ይመጣል? ወንድ ላይ ሲሆን ሴት ላይ ሲሆን ያለውን ሁኔታ ብናየው። እንግዲህ ራስን በራስ ለማርካት የተለያዩ ምክንያቶች ሊፈጠሩ ይችላሉ። እንግዲህ አንደኛው ነገር መሸሽ ነው። ከአጋር ከትዳሩ እዛ ውስጥ ካለው ጭቅጭቅም ወይም አለመግባባትም ወይም ጫናም ለዚህ መግለጹ ቨልነረብል ያደርገኛል፣ ይበልጥ ተጋላጭ ያደርገኛል በሚል ጤናማ ኮሙኒኬሽን ከሆነ ምንም ችግር የለው፣ በግልጽ መወያየቱ አለ። ካልሆነ ግን ከዛ ለመሸሽ ሲሉ አንዳንዶች ወደዛ የመግባት ነገር አዝማሚያ ሊያሳዩ ይችላሉ። ሌላው ደግሞ ምናልባት ከባድ የሚሆነው መሸሹም ከባድ ነው። ሁለተኛው ደግሞ የበለጠ ከባድ ይሆናል። ይሄኛው አጋርን እስከ መተካት ድረስ የሚያደርስ ከሆነ አሁን ይሄ በጣም ከባድ ነው። ስለዚህ በሶስተኛ ደረጃ ጸጸት ይፈጥራል። ካለፈ በኋላ ምነው ባላደረግኩት የሚል ጸጸት ይፈጥራል። ለራስ የሚኖር ግምትን ዝቅ ያደርጋል። ኢቭን ትዳሩንም በጊዜ ሂደት የማፍረስ ደረጃ ላይ ይደርሳል። እንግዲህ አንዳንዴ ተያያዥ የሆኑ ወሲባዊ የሆኑ እክሎችም ሊገጥሟቸው ይችላሉ። ሴክሹዋል ዲስፈንክሽንስ የምንላቸው በእነሱ የተነሳም ወደዛ ሊሄዱ ይችላሉ። ስለዚህ እኔ ባለቤቴን ላስደስታት አልቻልኩም፣ ስለዚህ ላረካት አልቻልኩም በሚልም
ለራስ ዝቅተኛ ግምት በመስጠትም ወደዛ ሊገባ ይችላል። ኦኬ ስለዚህ ለዚህ ሁሉ መድኃኒቱ በርዕሳችን እንዳየነው ጤናማ የሆነ ተግባቦት ነው። ስለዚህ እንዲህ አይነት ችግሮችን ቢኖሩ መታከም ይችላሉ። ሁሉም ነገር መታከም ይችላል። ስለዚህ ትዳር ውስጥም ሆኖ በአጋር እርዳታ ሊታከም የሚችል ችግር ነው። ስለዚህ እንደ ስነ ልቦናው ስናየው ይሄንን የምናበረታታው የምንመክረው አይደለም። ግን ብዙ ሰዎች በዛ ውስጥ ይኖራሉ። ከዛ መውጣት የሚፈልጉም ከትዳር ለመግባትም ራሱ እንደ እክል ሊሆን ይችላል አንዳንዴ። አዎ ላጤ ላይ ያሉ ወይም ሳያገቡ በፊት ያንን ይለማመዱና ካገባው በኋላ ወይ እንዴት ሃንድል ላይፍን ማድረግ እችላለሁ የሚለው ስለሚያስፈራቸው እንዳያገቡ ራሳቸውን ያቀባሉ ማለት ነው አይደል? በብዙ መልኩ ወጣቶች ላይም ችግር ይፈጥራል። በጣም ብዙ ችግር ይፈጥራል። ብዙ ጊዜ ከወሰደ የአካልን ጤንነትም ከጎዳ ብቻ መሆንን ይጠይቃል ይሄ። ስለዚህ ከሰው መገለል አለ ቤት ውስጥ ወይም ስውር ቦታ መሆን አለ። እነዚህ ነገሮች ሶሻል ላይፋችንንም ይጎዱታል። ወደ ቀጣይ ደረጃ ለማደግ የሚኖረንን ፍላጎት ይገተዋል ማለት ነው። ነገር ግን ስነ ልቦና ደስ የሚለው ነገሩ ብዙ ነገሮችን የሚያክምበት መንገድ አለው። ለዚህም ራሱን የቻለ ቴራፒ ስላለ መታከም ይችላል። ሌላኛው በትዳር ውስጥ እያስተዋልን ያለነው ነገር ያው ከትዳር ውጭም ያለ ነገር ቢሆንም ትዳር ውስጥ ደግሞ ሲሆን የበለጠ ባሎች ሚስቶቻቸውን ረጅም ሰዓት በመቆየት ለማስደሰት በመፈለግ ቪያግራ የመጠቀም ቴንደንሲ አለና እሱንስ እንዴት ታያዋልክ? ይሄ በጣም ከባድ ጥንቃቄ የሚያስፈልገው ሀሳብ ነው። እንግዲህ ብዙ ወጣቶች ላይ እናስተውላለን። እንግዲህ ባለትዳሮች ላይም ይኖራል። አሁን የመጀመሪያው ሀሳብ ተፈጥሮን በአግባቡ ካለመረዳትም የሚመነጭ ነገር አለ። ስለዚህ ለምን ያህል ጊዜ እንግዲህ ወንድም ቢኮን ስለ ወንድ ጤንነት ብዙዎች ላናውቅ እንችላለን። ስለዚህ እሱንም መረዳት የመጀመሪያው ቀዳሚ ነገር ነው። ረጅም ጊዜ መቆየት በራሱ ተፈጥሯዊ እንትን አይደለም። ምናልባት የፊልሞች የተለያዩ ነገሮች ተጽዕኖ ያመጣው አንደኛው ነገር ነው። ስለዚህ ከሌላው ተለይቶ ለመቅረብ ለማለት ያ በጣም ከባድ ነገር ነው። መድኃኒቱም ለተወሰነ ጊዜ ሊረዳ ይችላል። በኋላ ግን ከባድ ነገሮች እየተወሳሰቡ ይመጣሉ ማለት ነው። በራስ መተማመንን እየጎዳ ጥገኛ እያደረገ ይመጣል። ተፈጥሯዊ ነገርም አይደለም። በትክክለኛው መንገድ ስላልሆነም የመጉዳት ነገር አለ። ከዛም ባሻገር ደግሞ ያለ ሐኪም በሐኪም የሚታዘዝላቸው ይኖራሉ። ስለዚህ ያለ ሐኪም ትዕዛዝ ግን ተጓዳኝ ብዙ ጠንቆች አሉት። ስለዚህ እንደኔ እንግዲህ የሚታዘዝበት የራሱ መንገድ አለው። እሱም አካላዊ የሆነ ምርመራ ተደርጎ በሳይካትሪስቶች የሚታዘዝበት ደረጃ አለ። ከዛ ውጭ የሆነው ግን አስቀድሞ የስነ ልቦና ምርመራ ቢያደርጉ የተሻለ ነው። ስለዚህ በብዙ መልኩ ችግሩ ሊከሰት ይችላል። እውነት ነው። እንግዲህ በስነ ልቦናው ፐርፎርማንስ አንዛይቲ እንለዋለን። ስለዚህ በዛ አንዳንድ የተጋነነ ሐሳብ አእምሯችን ውስጥ እናስገባና ያንን ነገር ማጣት ምናልባት ቶሎ መጨረስ ሊሆን ይችላል፣ በጣም ዘግይቶ መጨረስ ሊሆን ይችላል፣ ጨርሶ እንግዲህ አለመነሳሳትም ሊሆን ይችላል። እነዚህ ሁሉ ነገሮች ግን የራሳቸው ቴራፒ ሕክምና አላቸው። ስለዚህ ቀጥታ ዘሎ ወደ መድኃኒት መግባት በጣም ከባድ ያደርገዋል። በዛ ላይ ጥገኛ መሆኑ መቅረትም አለ። ሁሌ ያስፈልጋል፣ ሁሌ ያንን መውሰድ ያስፈልጋል። ስለዚህ ሌሎች ተጓዳኝ ህመሞችንም ችግሮችንም ሊፈጥርብን ይችላል። እውነት ነው። ስለዚህ ወጣቶች ይህን ነገር እንግዲህ ቢያስተውሉት ከዛም ባለፈ ደግሞ መተው ቢመካከሩ ለውጥ ያገኛሉ ብዬ አስባለሁ። እውነት ነው። መድኃኒቱ በጣም ሪስክ እንዳለው ከአንድ ዶክተር ጋር በነበረኝ ቆይታ እየነገረችኝ ነበርና የደም ቧንቧዎችን ነው የሚያሰፋው፣ ላይ በደንብ ፕሬሸር ያለው ደም እንዲያልፍ ማለት ነውና በዛ ሰዓት እዛ አካባቢ ያሉ የደም ቧንቧዎች ብቻ አይደሉም የሚሰፉት፣ ልብም ላይ ያለውን ይሰፋልና በጣም እስከ ሞት ድረስ የማድረስ አቅም እንዳለው ነግራኛለችና ብዙ ሰው እስከዛ ደስ የሚያደርስ አይመስለውም። በጣም ቀላል ነገር ነው የሚመስለው። ለተወሰነ ሰዓት ግንኙነት ካረገ በኋላ የሚፈልገው ሳቲስፋክሽን ላይ ከደረሰ በኋላ በጣም እንደቀላል የማየት ነገር አለ። ግን ህይወትንም እስከ ማስከፈል ሊደርስ እንደሚችል ይህንን የሚያሰው
ኖቲስ ቢያደርግ ብዬ ነው። ትክክል። ቅድም እያነሳ ነበርና የሚያመጣቸው የራሱ የሆነ ስነልቦናዊ ደግሞ ጉዳቶች ይኖራሉ። አንደኛ መድኃኒቱ ላይ ጥገኛ በመሆናቸው ኮንፊደንስ ማጣት ሊሆን ይችላል። የጸጸት ስሜት ከማስተርቤሽኑ ጋርም ተነስቶ አንድ ላይ አንስተነዋል። ትዳር ውስጥም ደግሞ ጤናማ የሆነ ኮሚኒኬሽን ሳይኖር ሲቀር እንደ ጭንቀት በጣም ብዙ ህይወትን መረበሽ የሚችሉ ከአይምሮ ጋር የተገናኙ ወይ ከስነልቦና ጋር የተገናኙ ችግሮች መስተዋል ይጀምራሉና ትዳር ጤናማ ካልሆነ ምን አይነት የስነ ልቦና ቀውስ ውስጥ እንድንደርስ ሊያደርገን ይችላል? እንግዲህ ትዳር ከአእምሮ ጤና ጋር በጣም ከፍተኛ የሆነ ትስስር አለው። ምናልባት በምሳሌ ለማስቀመጥ ያህል እንግዲህ እጃችን ላይ ባለው ስማርት ስልክ ወይም በስልክ ብንመስለው እንግዲህ ሁሉም ነገሩ ትዳር ቢሆን ባትሪው ደግሞ የአእምሮ ጤና ቢሆን እስቲ እንግዲህ ስናስበው ምን ሊመጣ ይችላል? ኦልሞስት ያለ ባትሪ አይሰራም አይደል? ባትሪው ሎው ካለ አስቸጋሪ ነው። ስለዚህ ቻርጅ ሲደረግ ነው ሁሉንም ነገሮች ፈንክሽን ሊያደርግ የሚችለው መጠቀም የምንችለው። መደወልም ሊሆን ይችላል፣ ጽሁፍ መጻፍም፣ ቪዲዮ መስራትም የመሳሰለው ያ ሁሉ ፈንክሽን የሚያደርገው ባትሪ ሲኖረው። ስለዚህ አእምሮ ጤና ቅድሚያ ሊሰጠው የሚገባ ጉዳይ ነው ማለት ነው። ስለዚህ ትዳር ጥሩ ከሆነ እንደ መዳኛ እንደ መድኃኒት ሊያገለግል ይችላል። ጥሩ ካልሆነ ደግሞ በተቃራኒው ለአእምሮ ህመም የማጋለጥ እድል እንድንጋለጥ ሊያደርግ ይችላል። ትዳሩ በራሱ ሳይሆን በትዳሩ ውስጥ የሚመጣ ጫና፣ ለምሳሌ ጭቅጭቅ ቢሆን፣ አቢዩዝ ቢኖር፣ ድብደባ ቢኖር እነዛ ነገሮች ውስጣችንን ያጨናንቁናል። እንግዲህ የጭንቀት ሆርሞኖቻችን ከፍ ይላሉ። በዛ የተነሳ አእምሮአችን ጤናማ በሆነ መልኩ ፈንክሽን ማድረግ ያቀተዋል። ያ ስለሚሆን እንግዲህ የመጀመሪያው ለጭንቀት ሊያጋልጠን ይችላል፣ ለድባቴ ሊያጋልጠን ይችላል። አንዳንዴም ደግሞ ተጋላጭነቱ ካለ ራስን ለማጥፋትም ይዳርጋል። ዘርፈ ብዙ ነው። ስለዚህ ሁሉም ሰው የራሱ ተጋላጭነት አለው። ስለዚህ አንዳንዶቻችን በትንሽ ነገር ወደ ጭንቀት ልንገባ የምንችልበት ይኖራል። ወደ ድባቴው አለው፣ ወደ ሱስ አለው፣ ወደ ሌላው አለ። ያ ስለሆነ ጥሩ ከሆነ እንግዲህ አጋዥ አበረታች ይሆናል ማለት ነው። ትዳር እንዳልከው በጣም የአእምሮ ጤናን ወይም ሰላምን የሚፈልግ ነገር ነው። ትዳር ሲታመም ደግሞ ዞሮ የአእምሮ ህመም ውስጥ የመግባት ወይም ደግሞ አእምሯችንን የማወክ ስነልቦናችንን የመረበሽ ትልቅ አቅም አለውና ሰው በጣም የሚደሰተው የሚያገባበት ቀን ላይ ነው ይባላልና ልክ በጣም ኤክስፔክቴሽናችንን ሚት ያላረገ ነገር ትዳር ውስጥ ሲያጋጥመን ደግሞ በዛው ልክ የመሰበር አቅማችንም እንዲጨምር ያደርጋል። ሌላው በጣም ብዙ ሰዎች ሪሌሽንሺፕ ላይም ወይም ደግሞ ላጤ አይነት ህይወት ሲኖሩ በጣም ሰላማዊ ህይወት ይኖሩና ልክ ትዳር ውስጥ ሲገቡ ማያውቋቸው ባህሪዎች እንዲገለጡ ዲፕሬሽን ውስጥ የመግባት ወይ አንዛይቲ የመምጣት ብቻ ከዛ በፊት ያልነበሩ ነገሮች ወይ ኖቲስ ያላረጓቸው ነገሮች የመባባስ አይነት እንትኖች ሁኔታዎች ይኖራሉ ትዳር ውስጥና ለምንድን ነው እንደዛ የሚሆነው? እንግዲህ ለብቻ ሲኖር ቀላል ነው አይደል? የውጭ ሌላ ጫና አይኖርም። እውነት ነው። ራሳችን ለራሳችን ነን ኃላፊ የምንሆነው። ትዳር ውስጥ ግን ከኔነት ወደኛነት የሚመጣበት ሂደት ነው። ስለዚህ እኛም ሳናክመው የገባነው ችግር ይኖራል። አጋራችንም ጋር እንደዛው ከኛ ጋር ሊስማማ ያልቻለ እንደዛው ነገር ይኖራል ማለት ነው። በዛ የተነሳ የማባባስ ነገር ይኖረዋል። ማባባስ ብቻ ሳይሆን ግን አንዱም አንዱን የሚያክምበት ደግሞ ሰፊ ድል አለው። ስለዚህ አንዱ አጋር ሲታመም ሌላኛው ራሱን መጠበቅ አለበት። ሁለቱም አብረው ከታመሙ ማንን ያክማል፣ ያስታምማል። ያ ስለሆነ የአእምሮ ጤና ቀስ በቀስ ነው እየጨመረ የሚሄደው። ስለዚህ ገና ከመነሻው ከደረስንለት ግን ለውጥ ማምጣት ይችላል። ለምን ለብቻ መኖር አንድ የህይወት መንገድ ነው። ትዳር ውስጥ መሆን ደግሞ ሌላ ህይወት መንገድ። ስለዚህ ይሄኛው ምን እንለዋለን? ሮል ትራንዚሽን እንለዋለን በስነ ልቦና። ስለዚህ ትራንዚሽን ሲፈጠር አብሮ ቴራፒ መውሰድ አስፈላጊ ነው። ለምን አዲስ ኃላፊነት ይመጣል፣ አዲስ ጫና ይመጣል፣ ብዙ ነገሮች ይለወጣሉ። ያ ስለሆነ ራስን አብቅቶ መግባቱ በብዙ መልኩ የአእምሮ ችግሮችን፣ ህመሞችን እንዲቀንስ ያግዛል ማለት ነው። ስለዚህ
ችግሮችን የመፍታት አቅማችንን አዳብረን ከገባን ነገሮችን ያቀላቸዋል። ኦኬ እንዳልኩ ትዳር በጣም ኤክስፔክት አድርገው የገቡ ሰዎች ይሰበራሉ ብዬ ነበር ቅድምና ኢቨን ራሳቸውን እስከ ማጥፋት ደግሞ የሚደርሱም አሉ፣ የሚሞክሩ አሉ፣ ወይ ፓሲቭ የሆነ ሀሳብ የሚኖራቸው አሉ፣ ወይም ደግሞ ሞክረው ተሳክቶላቸው ደግሞ የሚሞቱም አሉ ራስ በማጥፋት ሂደት ውስጥ ማለት ነውና እስከዛ ድረስ እንዲደርሱ የሚያደርጋቸው ነገር ምንድን ነው? ከደረሱም ሳይደርሱም በፊት ደግሞ ሌላኛው አጋር እንዴት እነሱን አንደርስታንድ ማድረግ ይችላል? ምናልባት ራስን ማጥፋትም ሌላውም ትዳር ውስጥ ስለተገባ ብቻ አይደለም፣ በየትኛውም ሰው ውስጥ ያለ ነው። ስለዚህ ሀሳቡ በጣም አስጨናቂ ነገር በገጠመን ጊዜ ምን እናደርግ? የመፍትሄው ነገር ውስጣችን ከሌለ ቀላሉና የተሳሳተው አማራጭ ራስን ማጥፋት ይሆናል ማለት ነው። ስለዚህ ትዳር አንድ ከባድ ኃላፊነት ያለበት ነው። ኃላፊነትም ሊሆን እኮ ይችላል፣ አንድ መስሪያ ቤትን መምራት ሊሆን እኮ ይችላል። ስለዚህ የፖዚሽን ለውጥም ጫናን ይጨምራል። ስለዚህ ጫና በጨመረ ቁጥር የሚከሰት ነው እንጂ ትዳሩ ስለተገባ ብቻ ይከሰታል ማለት ትንሽ ባያዝ እንዳያደርግም እሰጋለሁ። ከዛ ውጭ ግን ትዳር የራሱ በረከት አለው፣ የራሱም ኃላፊነት አለው። አእምሯችን ላይ የሚፈጥረው ጫና አለ። ፈቅደንም ሳንፈቅድም አውቀነውም ሳናውቀውም የምንጋለጥባቸው ነገሮች ይኖራሉ። ስለዚህ ለምሳሌ ልጅ ሲመጣ ገና የመጀመሪያ ልጅ ሲሆን አዲስ ነው አይደል? አዲስ ኤክስፔሪየንስ ነው፣ አዲስ ኃላፊነት ነው፣ አዲስ ነገር ነው። ስለዚህ ከእንቅልፍ መቀነሱ አለ፣ ከብዙ ነገር መቀነሱ አለ አይደል? ያ አዲስ ነገር ስለሚሆን ከዚህ በፊት ተጋላጭ የሆንባቸው ነገሮች ላይ እንግዲህ ተጋላጭነታችን ከፍ ሊል ይችላል ማለት ነው። ትንሽ የመጨናነቅ ዝንባሌ ቢኖራት ያቺ እናት አሁን የመጨናነቅ ነገሩ ምን ይላል? ይጨምራል ማለት ነው። ጫና ስለመጣ ልጅ መውለድ ራሱ ከባድ ነገር ስለሆነ ማለት ነው። በዛ ሂደት ውስጥ የተወሰኑ ወራት ላይ በእናት በኩል መነጫነጭ ሊኖር ይችላል። እንግዲህ ልጁን መውደድ እንዳለ ደግሞ በተቃራኒው ልጁን መጥላት ሊኖር ይችላል። ሌላም ነገር ሊኖር ይችላል። እንደዚህ ግን ወዳ ፈቅዳ ያደረገችው አይደለም፣ የወለደችውን ጣልታም አይደለም። ግን ህመም ያመጣው ነገር ስለሆነ ያንንም መረዳት ይጠቅማል። ኃላፊነቱን ብዙ ነው አይደል? ኃላፊነት ስላለው ነው ተጋላጭነታችንን የሚጨምረው እንጂ ትዳር በራሱ አሉታዊ ገጽታ ኖሮት አይደለም። ለዚህ ራሳችንን አዘጋጅተን ከገባን የህይወት ለውጥም ሲኖር እንደዛው ወደ አማካሪ ከሄድን እነዚህ ነገሮች መፍታት እንችላለን። ትዳሩን ሳይሆን ችግሩን መፍታት ማለት ነው። ያው አሁን እንዳነሳው ከወሊድ በኋላ እናት ባህሪዋ ሊቀያየር ይችላል። ያው እንግዲህ ባል ደግሞ ያንን አንደርስታንድ ማድረግ እንዳለበት አንስተናል። ከወሊድ በኋላ ደግሞ የእናት ሰውነቷ የመቀየር ነገር አለው። እንደ መጀመሪያው ላትሆን ትችላለች። ብዙ ኪሎ ጌን ማድረግ አለ ሰውነት ላይ፣ ስትሬች ማርክ ሊወጣ ይችላል። እንደ በፊቱ ጥሩ አይደለሁም፣ ቆንጆ አይደለሁም፣ ለባሌ ፕሬዘንተብል አይደለሁም በሚል ጭንቀት ውስጥ ልትገባ ትችላለች እና ያንንስ ለማስተካከል ምን ማድረግ ይቻላል? እንግዲህ መነሻው ላይ መሰረቱ ላይ እንድንመለስ ያስገድደናል። ስለዚህ መጀመሪያ የነበራት አቋም ጥሩ ነበር አይደል? ከዛ ፍሬ ከሰጠችው በኋላ ነው አካሏ ሁኔታው የተቀያየረው። ስለዚህ ወደ ቦታው መመለስ የሚታሰብ አይደለም አይደል? የሚሆን አይደለም፣ ጫና ይፈጥራል። ስለዚህ ባለችበት እንደምታምር እንደ ባል መንገር ያስፈልጋል። ስለዚህ የወደድነው ስብዕናዋን ነው ወይስ አካሏን ነው? አሁን ብዙ ጊዜ የሚያስቸግረው እንደ መነሻ ሊያገለግል ይችላል ውበት፣ እንደ መዝለቂያ ግን ብቻውን በቂ አይደለም። ስለዚህ ያላት ስብዕና ያላት ሁኔታ ነው መታየት የበለጠ ቢታይ ጠቃሚ የሚሆነው ማለት ነው። ስለዚህ አቋም ላይ ብቻ ከሆነ የትኛውም ሰው እድሜው እየጨመረ ሲሄድ እየተቀየረ እኮ ነው የሚሄደው። ስለዚህ እንደ ልጅነት ወይም እንደ መጀመሪያ እንደ ጉርምስና የሚኮን ነገር የለም። ይሄ የህይወት ሂደት አይደል? ያንን የህይወት ሂደት መቀበል በጣም አስፈላጊ ነው። ከዛም ደግሞ እንግዲህ ህይወት ሰጥታ የለ ልጅ መውለድ ህይወት ነው። ያ ስለሆነ ለዛ ማመስገንና ባለችበት አቋም እንደሚወዳት ደጋግሞ መንገሩ ስነ ልቦናዋን የበለጠ ይገነባዋል። እንግዲህ በሚስቶች በኩልም ስወልድ ከበፊቱ ውበቴ ቀነሰ የሚለውንም ነገር እዛም ላይ መስራት ያስፈልጋል። ስለዚህ አሁን የውበት ውድድር አይደለም ይሄ።
ትልቅ ተቋም ነው ህይወት የሚቀጠልበት ሀገር የሚሰራበት ነው ስለዚህ ባለችበት ሆና ታምራለች ያንን አክሰፕት ማድረግ አለበት እናቶቻችንን እንወዳለን አይደል የምንወደው ግን አቋማቸውን ልዩነቱን እያየን አይደለም ዴፊኒትሊ እነሱነታቸው ያ እንደሆነ ልክ እናቴን እንደምወደው የሚስቴም አቋም ሲቀያየር ያንን መቀበሉ በጣም ጤናማ ነው የሚሆነው ግን እንደ ማህበረሰብ እዚች ጋር ትንሽ ቻሌንጅ ላድርግ አሁን መንገድ ላይ የወለደችን ሴት መንገድ ላይ ሲያገኙ ብዙ ሰዎች ድጋሚ አርግዘሽ ነው እንዴ ምንድነው ምናምን አትቀንሽም እንዴ በጣም ወፍረሻል ብትከሳ ደግሞ በጣም ከስተሻል አይነት አስተያየቶችን እንደ ቀልድ የመሰንዘር ነገር አለና ያ ነገሮች ናቸው እሷም ሜቢ ጭንቀት ውስጥ እንድትገባ መቀነስ እንድትፈልግ ወይ ጥሩ እንዳልሆነች ወይ ባለ ሌላ ሴት ጋር ይሄድብኝ ይሆን ሶ የሆነ ነገር ማድረግ እንዳለባት እንዲሰማት የሚያደርገው ማህበረሰቡም ደግሞ የሚሰጠው አስተያየት አለ በጓደኞቿ ሊሆን ይችላል ቤተሰብ ሊሆን ይችላል የባለ ቤተሰብ ሊሆን ይችላል ጎረቤት ሊሆን ይችላል ብቻ በዙሪያቸው ያለ ሰው አስተያየት ይሰጣልና ያ በጣም የሚሰብር ነገር ነው አሁን ያቺ ሴት ምናልባት ለመቀነስ እየሞከረች ሊሆን ይችላል ሁለተኛ አርግዘሽ ነው እንዴ ስትባል በጣም ውስጧ እንትን ሊል ይችላል ሊሰበር ይችላልና ከማህበረሰብ አንፃር ያም ጥንቃቄ የሚያስፈልገው ነገር ነው ልክ ነው ቃላት ያድናሉ ቃላት ይገድላሉ ነገር ግን በዋናነት መለወጥ የምንችለው ማንን ነው ራሳችንን ነው አይደል ስለዚህ ራስ ላይ መስራት ለሁሉ ነገር መልስ ይሆናል ማለት ነው ምንም ነገር ነጭ ቢሆን እንከን ብዙ ሰዎች ሊፈልጉ ይችላሉ ስለዚህ አንድ ጠብታ ሁሉንም ነገር ልታጠፋው ግን አይገባም ስለዚህ ብዙ መልካም ነገሮች አሉን ከዛ ራሳችን ላይ ከሰራን ደግሞ ትዳራችንንም ህይወታችንንም መገንባት እንችላለን ያለዛማ ወደ ትዳር ሳይገባ እንደዚሁ ሊቀር ነው ማለት ነው እንደዛውም ብንቀር ሰውነታችን መለወጡ ግን አይቀርም በብዙ ድካም በብዙ ልፋት እንግዲህ አሁን ዘመኑ አንዳንዴ ስፖርት አብዝተን በመስራት ምግብን በመቀነስ ብዙ ነገር ሊኖር ይችላል ስለዚህ አእምሮአችን ምን እንደሚፈልገው የሚለውን ግን እንጠይቅ ራሳችን አይደል ስንተኛ አእምሮአችን በግልጽ ያገኘናል መስታወት ፊት ስንቆም እውነታውን ይነግረናል ስለዚህ ለአእምሮአችን ቅድሚያ ከሰጠን ሌሎቹን ነገሮች እየተውናቸው ልንሄድ እንችላለን ማለት ነው እኛ እናምራለን ካለን ሰው ሁሉ ይቀበለናል እኛ ያልነውን ነው የምንሆነው እኛ ራሳችንን ከተቀበልን ሁሉም እኛን ይቀበላል እኛ ደግሞ አናምርም ካልንም አምረንም ቢሆን ለሰዎችም ያንን መልእክት ነው የምናስተላልፈው ቅድም በአካላዊ እንቅስቃሴ ምን ያህል % እንደሚገለጽ እንትን ብለናል ቃላት ባይወጣም እንደዛው መሳቀቃችንም ምን ማለታችንም እንደዛው ይገልጻል ምናልባት ወደፊት የምናነሳበት ቢሆንም እንደ በፊቱ አላማርኩም በሚልም የተለያዩ ነገሮችን አሁን ላይ ያያየን ነው አይደል ተጨማሪ አካል መጠቀምም ሰርጀሪውም ላይ የመሳሰለውን ነገር እንግዲህ ለዚህ እሱም ላይ እናየው ይሆናል በራስ መተማመን ሲኖር ተጨማሪ ነገሮች አያስፈልጉን በርግጥ ችግሩ ሊኖር ይችላል ሁላችንም ላይ ያንን በህክምና እስካልታገዝን ድረስ ሊሰማን ይችላል ያ ስለሆነ እንግዲህ እሱ ላይ ሌላ ጊዜ በዝርዝር ብናየው ግን ራስን መቀበል ከሚስትም ይጠበቃል ባልየውም ደግሞ ማበረታታት ያስፈልገዋል በቃ አሁንም ታምሪያለሽ የሚለውን ድምጽ እንድትሰማው ማድረጉ የበለጠ ያግዛል ያንን ጥያቄ የጠየቅኩ ለምንድን ነው ገና አራስ ቤታቸውን እንኳን ሳይጨርሱ ወደ ስፖርት የሚገቡ ራሳቸውን በምግብ የሚቀጡ ማለት እያጠቡ የምታጠባ ሴት ምን ያህል መመገብ እንዳለባት ግልጽ ነውና ያንን በመቀነስ ያው ልጇንም ትጎዳለች ራሷንም ትጎዳለች ሰውነት በብዙ ሂደት ውስጥ ነው የሚያልፈው በወሊድ ሰዓትና መጠገን ባለባት ሰዓት እንደገና ክብደት ወደ ማንሳት እንደገና ወደ መሯሯጥ መተኛት ባለባት ሰዓትና ያንን ፍራቻ ራስን ካለመቀበል የመጣ አይነት ነገር ስለሆነ በደንብ እንድንገልጸውና እንድናነሳው ስለፈለኩኝ ነው ጥሩ አድርገ ደግሞ መልሰልኛል አይ ልክ ነው እንግዲህ በዝርዝር ማየት ያስፈልጋል የምንኖረው የመጀመሪያው ለአእምሮአችን ሰላም ቢሆን የበለጠ ጥሩ ነው እኔ ምን እየተሰማኝ ነው ምን እፈልጋለሁ አብዛኛው ጭንቀት የሚመጣው ሰዎች ምን ይሉኛል ከሚለው ነው ግን እስቲኛስ ምንድነው የምንፈልገው ምን እየተሰማን ከውጭ የሚሰማው ድምጽ ሁሌ እውነት አይደለም አእምሮአችን ውስጥ የሚመጣው አብዛኛው ሐሳብ እኮ እውነት አይደለም በምክንያታዊነት መመዘን ያስፈልጋል ያ ስለሆነ እንግዲህ በጣም በዚህ ውጥረት ውስጥም ካሉ እንመካከር ይምጡና
ያያግዛል ያስባሉ። አለዛ የውጭ ኮምፒቲሽን በስፖርቱም ባለባበሱም በሰርጀሪውም በምኑም መዳረሻው በጣም ከባድ ነው የሚሆነው። መቆሚያ የለውም። ትዳርንም ማፍረሻው እንዲፈርስ ከሚያደርጉ ነገሮች አንዱ ይሆናል። አላስፈላጊ ብዙ ወጪ አለ እንዴ? በጣም ወጪም አለው ብዙ ነገርም አለ። በጤናም ዙሪያ ራሱ ብዙ ጉዳቶችም ያመጣል። ያ ስለሆነ በዛ መልኩ እኛ ራሳችንን ለመቀበል ጥረት እናድርግ፣ ካቃተን እገዛ እንፈልግ። አብዛኛው ሰው ወደ ካውንስሊንግ ወይም ወደ ማማከር አገልግሎት የሚመጣው ብዙ ነገሮች ከተበላሹ በኋላ ነው መምጣት እንዳለበት የሚረዳው። አሁን ያነሳናቸውም ጉዳዮች በጣም ከተባባሱ በኋላ ኮሚኒኬሽን ላይ ራሱ ብናይ መደባደብ ከጀመሩ በኋላ ሊሆን ይችላል፣ ወይ በጣም ከተኮራረፉ አንደኛው ከቤት ከወጣ በኋላ አይነት ነገር ብዙ ነገሮች ለመጠገን እንዳይችሉ ሆኖ ከተበላሹ በኋላ ወይም በቀላሉ መጠገን የሚችሉ ነገሮች ዋጋ አስከፍለው የሚጠገኑበት ስቴፕ ላይ ሲደርሱ ነው የሚመጡት። ከአእምሮ ጤና ጋር ራሱ በተገናኘ ብዙ ሰዎች የመዘግየት ነገር አላቸው ወደ ካውንስሊንግ ወይም እርዳታ ለመጠየቅ ለመምጣትና ሰዎች መቼ ነው እርዳታ መጠየቅ ያለባቸው? ወደ ባለሙያ ጋር መምጣት ያለባቸው መቼ ነው? እንግዲህ እንደ መጀመሪያ መረበሽ ሲኖር ውስጣችን ጥሩ ያልሆነ ስሜት ተሰምቶናል ወይ? እያስጨነቀን ነው ወይ? ያ ጉዳይ በትዳር ውስጥ የተከሰተው ሊሆን ይችላል፣ በስራ ውስጥ፣ በማንኛውም ያ ጉዳይ እኛን ምን ያህል ረብሾናል? ምን ያህል አእምሯችን ውስጥ እያብሰለሰልነው ነው? ለዚህ እንቅልፍ የሚነሳን ከሆነ ከዛም ሲቀጥል ስራችንን የሚጎዳ ከሆነ ስራችንን፣ ትዳራችንን፣ ማህበራዊ ግንኙነታችንን ይጎዳል ወይ? እነዚህ ነገሮች ከተከሰቱ ቶሎ መምጣት በጣም አስፈላጊ ነው። ስለዚህ ለምሳሌ መደበትን ብናነሳ ስራ መሄድ ሊያስጠላን ሁሉ ይችላል ማለት ነው። ስለዚህ ስራ መሄድን ላንፈልግ እንችላለን። ከመኝታ መነሳት በጣም ከባድ ሊሆን ይችላል። ቅድም እንዳልነው ደግሞ ራስን የማጥፋት ሐሳብ ሊመጣ ይችላል የመሳሰለው። ስለዚህ እነዚህ ነገሮች ካሉ መምጣት ጥሩ ነው፣ መታከም የሚችል ነገር ስለሆነ ማለት ነው። ከዛ ውጭ ደግሞ እንደ ቤተሰብ አካልም እንደ ጓደኛም ደግሞ ምን ሆን ካላበድክ ለምን ትሄዳለህ የሚልም አይነት እንትኖች አንዳንዴ ይከሰታሉ። ስለዚህ ማበድ አያስፈልግም። በጤናማ ነገርም አዲስ ስኪል ለማግኘትም ከህመም ለመዳንም ለሁሉም ነገር ወደ ቴራፒ መመጣት ይችላል። ትዳር ውስጥ ሲሆን ደግሞ የበለጠ አርሊ ቢመጡ የሆነ ባለማወቅ የመቆሳሰል አይነት ነገር ስላለ ብዙ ቂምና ቁርሾ ውስጥ ከመጠራቀሙ በፊት ነገሮች ትንሽ ሻክር ማለት ሲጀምሩ ቢመጡ ብዙ ነገሮችን ማዳን ይችላሉ። አሁን ፐርሰናሊ ዲፕሬሽን ይዞኝ ከሆነ ባለመሄዴ እኔ ብቻ ልሆን እችላለሁ የምጎዳው። ግን የትዳር ኬስ ሲሆን ግን መግባባት ካቃተኝ ከባለቤቴ ጋር ቶሎ ካልሄድኩኝ ወደ ቴራፒ መጀመሪያ ራሴ ግን ለመፍታት ሞክራለሁ እንደማንኛውም ሰው። ግን ካቃተኝ ዝም ማለቱ ብዙ ዋጋ ሊያስከፍል ይችላል። ምክንያቱም ሌላ አካል ስላለ እንደ ራሴ ጉዳት ብቻ ላይሆን ይችላል። በውስጥ የሚቀመጡ ብዙ ስሜቶች፣ የሚታፈኑ ብዙ ስሜቶች ኢቭን በመገለጻቸውም ደግሞ ሌላኛውን የሚጎዱ ብዙ ስሜቶች ስላሉ ትዳር ላይ ሲሆን ደግሞ ባይዘገይ የበለጠ ዋጋ መክፈል እንዳይመጣ ማለት ፈልጌ ነው። በመጨረሻ ማለት የምትፈልገው ነገር ካለ በለንና እንጨርስ። እንግዲህ አእምሮ ህመም አንድን ሰው ብቻ ለይቶ የሚያም አይደለም። ስለዚህ አካባቢው ነው አጠቃላይ ማለት ነው። የአንድ ሰው መታመም በዙሪያው ያሉትን ሁሉ የመረበሽ ነገር አለ። ስለዚህ አእምሮ ጤና እንደማንኛውም ህመም መታከም የሚችል እንደሆነ ማሰቡ የሚረዳ ይመስለኛል። ስለዚህ የአእምሮ ህመም ያለባቸውን ወገኖቻችንን ኢቭን ከበድ ያለ አእምሮ ህመም ኖሯቸው መድኃኒት የሚወስዱም ሲሆን መንከባከብ ያስፈልጋል እንጂ ማግለል፣ ወደ ስድብ መቀየር ምን ማለት ይሄ አስፈላጊ አይደለም። ለምን ቢባል በዓለም ጤና ድርጅት አሃዝ መሰረት ከ4 ሰው 1 ሰው የአእምሮ ህመም ይኖርበታል ወይም ለአእምሮ ህመም የመጋለጥ እድል አለው። ከ8 ሰው 1 ደግሞ ቴራፒ መውሰድ ሲኖርበት ያልመጣ ነው ማለት ነው። ስለዚህ ማን ላይ እጁን ሊያነሳ ይችላል? በአንድ ሚሆን በሌላ የመጋለጥ እድል አለ። ተጋልጠንም ስላልባሰ አልመጣል ሊሆን ይችላል። ስለዚህ አንዳችን ለአንዳችን መድኃኒት የመሆን እድል አለን። አንዳችን ደግሞ አንዳችንን ደግሞ የመጉዳት እድልም የዛን ያህል አለን። ስለዚህ ሊታሰብበት ይገባል ለማለት ነው። አመሰግናለሁ።
አመሰግናለሁኝ በጣም ከልብ ስለሰጠህን ጊዜ ሼር ስላረከን ሀሳቦች። ከዚህም በኋላ ደግሞ በሌሎች ብዙ ጉዳዮች ላይ በደንብ በዲቴይል እንደዚህ ባጭሩ አይደለም በደንብ በዲቴይል እየገባን ዲስከስ የምናደርግበት ይሆናል። እንግዲህ ተመልካቾቻችንም ጥያቄ ካላችሁ በአእምሮ ጤና ጉዳይም ቢሆን እንዲሁም ደግሞ በትዳር እንድንሰራላችሁ የምትፈልጉት ወይ ዲስከስ እንዲደረግ የምትፈልጉት ጉዳይ ካለ ሀሳቡን ኮሜንት ላይ ልታስቀምጡልን ትችላላችሁ። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ይጠቅማል ለምትሉት ወዳጃችሁ ሼር እንድታደርጉ እየጠየቅን በዚሁ እንሰናበት።